ሰላም ጤና ይስጥልኝ። ኢትዮ ማርኬት የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በሀገራችን የመኪና ታሪክ ውስጥ ትልቁና ብዙዎችን የሚያከራክረውን ጥያቄ ይዘንላችሁ መጥተናል። ጥያቄው አጭር ነው። በአሁኑ በ2018 ዓ.ም በኢትዮጵያ ውስጥ ሊገዛ የሚችል እጅግ ምርጥና ዘላቂው የረጅም ዘመን መኪና የትኛው ነው? የመኪናው ገበያው ከመቼውም ጊዜ በላይ ተቀይሯል። የነዳጅ መኪኖች እገዳ፣ የኤሌክትሪክ መኪኖች በከፍተኛ ፍጥነት መግባት፣ የዋጋ ግሽበትና የእቃዎች ወይም ስፔር ፓርት መወደድ እያንዳንዱን ገዢ ግራ አጋብቶታል። ዛሬ በዚህ ቪዲዮ ውስጥም ዝም ብለን በደፈናው አንገምትም። ለሀገራችን ተጨባጭ ሁኔታ የሚስማማውን መኪና ለመለየት አራት ዋና ዋና መስፈርቶችን እንጠቀማለን። አንደኛው ዘላቂነትና ጥንካሬ ሲሆን ይህም የሀገራችን መንገድና ጉድጓድ መቋቋም መቻሉን ያሳያል። ሁለተኛው የእቃ አቅርቦትና ጥገና ነው። ማለትም እቃው በየቦታው በቀላሉ መገኘቱና ባለሙያ አለመቸገሩ የምናይበት ነው። ሶስተኛው የኢኮኖሚነቱ ሲሆን በነዳጅ ወይም በኤሌክትሪክ ፍጆታው አዋጭ መሆኑን እንመዝናለን። አራተኛው የገበያ ዋጋ መረጋጋት ወይም ነገ ተሸጦ ፈጣን ብር የመሆን አቅሙን የምንለይበት ይሆናል። በእነዚህ አራት መስፈርቶች መሰረት ዛሬ ሶስት የገበያውን ግዙፍ መኪኖች እናወዳድራለን። እነሱም አሁንም ገበያውን እየመራ ያለው ቶዮታ ተወካይ፣ በኤሌክትሪክ መኪና ዘርፍ አዲስ አበባን ያጥለቀለቀው ቮልክስዋገን ተፎካካሪና በአነስተኛ ዋጋ ገበያውን የሰበረው የሱዙኪ ምርጫዎች ናቸው። ከነዚህ ሶስት መኪኖች ውስጥም የመጨረሻዋ አሸናፊ ማን ትሆን? በሚሊዮን የሚቆጠር ብር አውጥታችሁ ከመግዛታችሁ በፊት ይህንን የመረጃ ትንታኔ በጥንቃቄ እንድትከታተሉ ጋብዛችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ መጀመሪያው ተፎካካሪ እናልፋለን። ወደ መጀመሪያው ተፎካካሪ ስንመጣም ስሙ ሳይነሳ የመኪና ገበያው የማይታሰበውን ቶዮታን እናገኛለን። በተለይም እንደ ቶዮታ ቪትስ፣ አቫንዛ ወይም ደግሞ ኮሮላ ያሉ የነዳጅ መኪኖች አሁንም በኢትዮጵያ ገበያ ውስጥ እንደ ወርቅ የሚቆጠሩ ናቸው። ወደ ጥንካሬና ዘላቂነታቸው ስንመጣም ቶዮታ ለሀገራችን መንገድ የሚስተካከለው የለም። ሞተርም ሆነ ቻንሲው ለዓመታት ያለምንም እረፍት እንዲሰራ ተደርጎ የተገነባ ነው። የአዲስ አበባን ጉድጓድ፣ የክፍለ ሀገርን አቀበት ቁልቁለት ሳይመርጥ እምቢ ሳይል ያገለግላል። ሌላው የቶዮታ ትልቁ ጥንካሬ ካርድ ዕቃ አቅርቦት እና ጥገና ሁኔታ ነው። በኢትዮጵያ ውስጥ የቶዮታ ዕቃ የማይገኝበት አንድም ሱቅ የለም። መኪናውን መጠገን የማይችል አንድም መካኒክ ወይም ጋራዥ የለም። ከቀላል ጥገና እስከ ትልቅ ሞተር መለወጥ ድረስ በጥቂት ሰዓታት ውስጥ ያከናውኑታል። ነገር ግን ትልቁ ድክመቱ ምንድን ነው? በአሁኑ ሰዓት የቶዮታ መኪኖች ዋጋ ፍጹም ያላግባብ ተሰቅሏል። አቅርቦቱ በመታገዱ ምክንያት በጣም ያረጁ የቶዮታ መኪኖች እንኳን ከ2 እና ከ3 ሚሊዮን ብር በላይ እየተጠራባቸው ይገኛል። ይህ ማለት የምታወጡት ብርና የምታገኙት የመኪና ቴክኖሎጂ ፈጽሞ አይመጣጠንም። በተጨማሪም የነዳጅ መኪና በየጊዜው እየጨመረ መምጣቱ ሌላው የረጅም ጊዜ ራስ ምታት ነው። ሆኖም ግን ዛሬ ገዝታችሁ ነገ ብትሸጡት አንድም ሳንቲም ሳትከስሩ እንዲያውም አትርፋችሁ የምትሸጡት መኪና ቢኖር አሁንም ቶዮታ ነው። አሁን ደግሞ ወደ ሁለተኛውና ወደ ዘመናዊ ተፎካካሪ ስናልፍ የኤሌክትሪክ መኪኖች በተለይም በአሁኑ ሰዓት መንገድ ላይ በብዛት የምናየው የቮልክስዋገን ID.4 ወይም የቻይናው ግዙፍ BYD፣ እነዚህ መኪኖች የሀገራችን የመኪና ባህል ሙሉ በሙሉ የቀየሩ ናቸው። የኤሌክትሪክ መኪና በመጀመሪያና ትልቁ ጥቅሙ የኢኮኖሚ ጉዳይ ነው። በኢትዮጵያ በአሁኑ ሰዓት የነዳጅ ዋጋ ናላ በሚያዞርበት ሁኔታ ላይ የኤሌክትሪክ መኪናን በቤት ውስጥ በምሽት ቻርጅ አድርጎ መንዳት ወጪን ወደ ዜሮ ያስጠጋዋል። ምንም አይነት የነዳጅ ወጪ የለባችሁም። ሁለተኛው ነገር መኪናው ውስጥ ያለው ምቾት፣ የቴክኖሎጂ ብዛትና ድምፅ አልባነት የመንዳት ደስታን ሙሉ በሙሉ ይለውጣል። እንደ ቶዮታ በየ6 ወሩ ዘይት መለወጥ፣ ፊልተር መቀየር ወይም ደግሞ የሞተር ጥገና የሚባል ነገር የለም። ነገር ግን ወደ ዘላቂነቱ ስንመጣም ትልቅ ጥያቄ ይነሳል። የኤሌክትሪክ መኪኖች ለኢትዮጵያ መንገድ እስከ መቼ ይዘልቃሉ? አንደኛው ስጋት የባትሪ ዕድሜ ነው። የዚህ መኪና ባትሪ ልክ እንደ ስልክ ባትሪ በሄደ ቁጥር የማከማቸት አቅሙ እየቀነሰ ይሄዳል። ከ7 ወይም ከ8 ዓመት በኋላ ባትሪው ሲያልቅ አዲስ ባትሪ ለመግዛት የሚጠይቀው ብር ከመኪናው ዋጋ ግማሽ ያህሉን ይወስዳል። ሁለተኛው ደግሞ የእቃ የባለሙያ እጥረት ነው። አሁንም ቢሆን የቮልክስዋገን ወይም የሌሎች የኤሌክትሪክ መኪኖችን የኮምፒውተር ሰሌዳ ወይም ሴንሰሮች ሲበላሹ በቀላሉ የሚጠግን ባለሙያ ማግኘት ከባድ ነው። እቃዎቹም ቢሆኑ እንደ ልብ አይገኙም። ስለዚህ የኤሌክትሪክ መኪና ለአጭር ጊዜ ለከተማ ውስጥ ወጪን ለመቀነስ ንጉስ ቢሆኑም ለ20 እና ለ30 ዓመታት ተቀምጦ የሚኖር ዘላቂ ሀብት ለመሆን ግን አሁንም ብዙ የቤት ስራ ይቀረዋል።
አሁን ደግሞ ወደ ሶስተኛው ተወዳዳሪ ስንሄድ ይህ መኪና ባለፉት ጥቂት ዓመታት የኢትዮጵያን መካከለኛ ገቢ ያለው ማህበረሰብ የታደገ ነው። እሱም ሱዙኪ ነው። በተለይም የሱዙኪ ዲዛይር፣ ስዊፍት እና ኤርቲጋ ሞዴሎች የሱዙኪ ትልቅ ስኬት 0 ኪሎ ሜትሮች ወይም አዲስ መኪናን በተመጣጣኝ ዋጋ ለገበያ ማቅረቡ ነው። ሰዎች ያረጀ ቶዮታ በ3 ሚሊዮን ብር ከመግዛት አዲስ ሽታው ያለቀቀ መኪና በሱዙኪ ስም መግዛትን መርጠዋል። የነዳጅ ፍጆታው እጅግ በጣም አነስተኛ ነው። እንደ ሞተር ሳይክል ነው ነዳጅ የሚበላው። በአሁኑ ሰዓት የእቃ አቅርቦቱም ቢሆን በየቦታው እየተስፋፋ መጥቷል። ነገር ግን ወደ ጥንካሬውና ዘላቂነቱ ስንመጣም ሱዙኪ ከቶዮታ በብዙ እርምጃ ወደ ኋላ ተጎትቷል። የመኪናው አካል የተሰራበት ቆርቆሮና ብረት በጣም ቀጭን በመሆኑ ለከባድ አደጋ የመከላከል አቅሙ አነስተኛ ነው። እንዲሁም የሀገራችንን የክፍለ ሀገር ደጋማ መንገዶችን ለረጅም ዓመታት የመቋቋም አቅሙ ዝቅተኛ ነው። መኪናው የተሰራው ለስላሳ የከተማ አስፋልት መንገዶች ላይ ብቻ ታስቦ ነው። ነገር ግን አዲስ መኪና መንዳት ለሚፈልግ፣ ነዳጅ ለሚቆጥብና አነስተኛ በጀት ላለው ሰው ሱዙኪ አሁንም ትልቅ አማራጭ ነው። እንግዲህ ሶስቱንም ግዙፍ ተፎካካሪ መኪኖች በሚገባ አይተናል። አሁን ወደ መደምደሚያውና ወደ ፍርዱ እንምጣ። በ2026 ወይም በ2018 ዓ.ም የኢትዮጵያ የዓመቱ ምርጥና ዘላቂ መኪና ማናት? ፍርዱን በሁለት እንከፍለዋለን። ዓላማችሁ የዕለት የኑሮ ወጪ መቀነስ፣ ዘመናዊነትና የከተማ ምቾት ከሆነ የዓመቱ ምርጥ መኪና ቮልስዋገን ID4 ወይም አጠቃላይ የኤሌክትሪክ መኪኖች ናቸው። ነዳጅ ወጪን ሙሉ በሙሉ ያስቀርሉታል። ነገር ግን ርዕሳችን እንደሚለው ዘላቂነትና ጥንካሬ በማንኛውም ሰዓት ተሸጦ ወደ ብር የመቀየር አቅምና ለረጅም ዘመን ሀብት መሆንን ከመረጣችሁ አሁንም ቢሆን የዓመቱ ዘላቂ መኪና ንጉስ ቶዮታ ነው። ቴክኖሎጂው የድሮ ሊሆን ይችላል፣ ዋጋው ውድ ሊሆን ይችላል። ነገር ግን ሀገራችን ተጨባጭ እውነታ መቋቋም የሚችለው አሁንም ቶዮታ ብቻ ነው። የኢትዮ ማርኬት ቤተሰቦች እናንተስ በዚህ ፍርድ ተስማማላችሁ? በእናንተ ምርጫ የዓመቱ ምርጥ መኪና ማን ነው? ቶዮታ፣ ሱዙኪ ወይንስ ኤሌክትሪክ መኪና? ሀሳባችሁን ኮሜንት ላይ ያስፍሩልን። ክርክር እንደሚያስነሳ አውቃለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ለሽያጭ የወጡ መኪኖችን ዝርዝር ዋጋ ይዘን እንመጣለን። እስከዚያው ሰላም ቆዩን።